ሰላም ውድ የሎጂስቲክስ አንድ ሰፕላይ ቼን ቤተሰቦች፣ ዛሬ የምናየው ኢሴንሻል ሰፕላይ ቼን ማኔጅመንት ነው። ቻፕተር 1 ነው የምናየው። ቻፕተር 1 ቤዚክ ኮንሴፕት ኦፍ ሰፕላይ ቼን ማኔጅመንት ይላል። ኢንትሮዳክሽንን ስናየው ኢንትሮዳክሽን ላይ ማን አለ? ዋት ኢዝ ሰፕላይ ቼን፣ ስለ ሰፕላይ ቼን ዲፊኒሽን ነው የምናየው። ከዛን ሰፕላይ ቼን ማኔጅመንት ደግሞ ምን እንደሆነ እያየን እንሄዳለን። ዋት ኢዝ ሰፕላይ ቼን? ፈርስት ኦፍ ኦል ሰፕላይ ቼን ወይንም የአቅርቦት ሰንሰለት የምንለው ምን ማለት ነው? ሰፕላይ ቼን ኢዝ the process of moving goods from the customer order through a raw material stage, supply, production and distribution of product to the customer። ምን ማለት ነው? ሰፕላይ ቼን ማለት የእቃዎች እንቅስቃሴ ማለት ነው። ወይንም ከየት እስከየት ከከስተመር ኦርደር የምናደርገው ወይንም ኦርደር እንቀበላለን፣ ትዕዛዝ ማለት ነው። ከዛ ትዕዛዙን ተቀብለን ሮ ማቴሪያል አለ ወይንም ዜሮ ስቴጅ ላይ ያለው ማለት ነው። ያንን ሮ ማቴሪያል ከአቅራቢ አለ፣ አቅራቢያችን ፕሮዳክሽን ምርት አለ፣ እንዲሁም ምርቱን ደግሞ ጨርሰን ወደ ዲስትሪቢዩሽን ኦፍ ፕሮዳክት ቱ ከስተመርስ ወይንም ለከስተመሩ እስክናቀርብበት ጊዜ ያለው ሂደት ወይንም ከከስተመር ትዕዛዝ እንቀበላለን። ከከስተመሩ የተቀበልነውን ትዕዛዝ ምርት ወይንም የሆነ የምርት ስራ ሊሆን ይችላል። ያንን ስራ ጨርሰን እስክናስረክብበት ጊዜ ድረስ ያለው ሂደት ምን ይባላል? ሰፕላይ ቼን ይባላል። ሰፕላይ ቼን is a network of facility and distribution option that perform that function of procurement of material, transportation of this material into intermediate and finished product and distribution of this finished product to customers። ያው እንዳልነው ነው፣ ኔትወርክ ነው ወይንም ግንኙነት። ይሄ ፋሲሊቲ አለ ወይንም ስራው አለ፣ ያ የክንውን እና ዲስትሪቢዩሽን ኦፕሽን አለ። በተለያዩ መንገዶች ልናቀርብለት እንችላለን ለከስተመሩ እና ያንን ፐርፎርም የምናደርግበት ደግሞ ፕሮክሪመንት ወይንም የግዢ ስርዓት አለ። ማቴሪያሉን እንዴት ነው የምንገዛው እኛ ከሰፕላየሩ ማለት ነው። ከዛ ማቴሪያሉን ከገዛን በኋላ ደግሞ ሮ ማቴሪያሉን እንገዛለን። ከዛ ደግሞ ትራንስፎርሜሽን ኦፍ ማቴሪያል እንቱ ኢንተርሚዲየት ይላል። ኢንተርሚዲየት ማለት መሀል ላይ እየሰራ ለምሳሌ ማቴሪያል ከሰፕላየር እንቀበላለን ወይም አቅራቢ አለ። እኛ ድርጅት ነን ብለን እናስብ፣ አቅራቢዎች አሉን። ከአቅራቢዎቹ ሮ ማቴሪያልን እንገዛለን። ሮ ማቴሪያልን ከገዛን በኋላ ሁለተኛው ወይንም ፊኒሽ ጉድ ሳይሆን በፊት ያለው ኢንተርሚዲየት ላይ ያለው አለ፣ እሱ ትራንስፖርቴሽን አለ። ያን ትራንስፎርሜሽን ተጠቅመን በመጨረሻ ደግሞ ጨርሰን ሰርተን ፕሮሰሱን ጨርሰን ማለት ነው ያንን እቃ ወደ ተጠቃሚው የምናዘዋውርበት ይሄ ሁሉ ሂደት ምን ይባላል? ሰፕላይ ቼን ይባላል ማለት ነው። እና ሀሳቡ ተመሳሳይ ነው። ሌላ ደግሞ ዋት ኢዝ ሰፕላይ ቼን ማኔጅመንት የሚለው ነው። ሰፕላይ ቼን ማኔጅመንት ደግሞ እንዴት ማኔጅ ማድረግ እንችላለን? ይሄንን ሂደት ማለት ነው። ሂደቶች አሉት ብለናል። መነሻ አለው፣ መሀል ላይ የሚሰሩ ስራዎች አሉ፣ ከዛ ለአቅራቢዎች እንዴት በምን መንገድ ይቀርባል የሚለው ሂደት አለ። ይሄን ሂደት how to ማኔጅ እንዴት ነው ማኔጅ ማድረግ የምንችለው? እሺ እኒ ሰፕላይ ቼን ማኔጅመንት is a coordination of production, inventory, location and transportation among participants in a supply chain። ይሄ ምንድነው? ፕሮዳክሽን ምርታችን አለ፣ ኢንቨንተሪ ወይንም ለቆጠራ የተዘጋጀ እቃችን አለ፣ ሎኬሽን ቦታ የትኛው ፕሌስ ጋር ነው መስራት ያለብን፣ እነዚህ ሁሉ አንድ ላይ ምን ይሆናል? ትራንስፖርት ፓርቲሲፔት ያደርጋሉ ማለት ነው። የነዚህ ፓርቲሲፔት ኮኦርዲኔሽናቸው ወይንም ውህደታቸው ኔትወርክ የሚፈጥሩበት ሰፕላይ ቼን ማኔጅመንት። በዚህ መንገድ ማኔጅ እናደርጋለን። እንዴት ነው? ለምሳሌ ፕሮዳክሽን አለ፣ ፕሮዳክሽኑን እንዴት አድርገን ማኔጅ ማድረግ እንችላለን? እሱን ለብቻ እናያለን። ኢንቨንተሪ፣ ሎኬሽን፣ ትራንስፖርቴሽን እንዲሁም ይሄንን አንድ ላይ ደግሞ እንትን ስናደርግ ሞድ ኦፍ ትራንስፖርቴሽን ላይ በደንብ እናያለን ይሄን ክፍል። ስለዚህ በዚህ መንገድ ሰፕላይ ቼንን ማኔጅ ማድረግ እንችላለን። በሌላ ደግሞ the institute of supply chain management describe ወይንም institute of supply chain የሚባል ክፍል ምን ብሎ ነው ዲስክራይብ ያደረገው ወይንም ሰፕላይ ቼንን የገለጸው? supply chain management as the design and management of seamless value added process across organizational boundaries to meet the real needs of the end customer። ምን ብሎ ነው የገለጸው? ሰፕላይ ቼን ማኔጅ የምናደርገው ዲዛይን እንደ ማኔጅ ኦፍ ሲምሌስ አድ ቫልዩ አድ በማድረግ ማኔጅ ኦፍ ሲምሌስ ለማድረግ አክሮስ ለምን ለኦርጋናይዜሽናችን ባውንደሪ ሪል በሆነ መንገድ እነዚህን ሁሉ አንድ ላይ
ዲዛይን አድርገን ማኔጅ ካደረግን በኋላ ለማን እናቀርባለን? ኢንድ ኦፍ ከስተመር ማለትም የመጨረሻው ደንበኛ እቃውን ምረከበን ወይንም ኦርደር መጀመሪያ ላይ መጥቶ የጠየቀን ከስተመር ትዕዛዝ የሰጠን ከስተመር ኦርደር ይፈልጋል። ያንን ኦርደር ጨርሰን እስክናስረክብበት ጊዜ ያለው የማኔጅመንት ስራ ሰፕላይ ቼን ማኔጅመንት ይባላል። እና ሰፕላይ ቼን በሌሎችም በተለያዩ መንገዶች ተገልጧል። ለምሳሌ ሰፕላይ ቼን ካውንስል ዴፊኒሽን ካውንስሎች አሉ። ቅድም ያየነው ማንን ነው? ሰፕላይ ቼን ኮኦርዲኔሽኖችን አንድ ላይ ማለትም ኢንስቲትዩሽኖች እንዴት አድርገው ሰፕላይ ቼንን የገለጹበት መንገድ ነው። አሁን ደግሞ የምናየው ሰፕላይ ቼን ካውንስል እንዴት ነው ሰፕላይ ቼን ማኔጅመንትን እንዴት ነው የገለጹት? ካውንስሎቹ ዲፋይን ያደረጉት መንገድ ነው። በዚህ መንገድ ነው ማኔጂንግ ሰፕላይ ኤንድ ዲማንድ sourcing raw materials and parts, manufacturing and assembly, warehousing and inventory tracking, order entry and order management, distribution across all channels and delivery to the customer. ምንድነው ምለው ማኔጅ ሰፕላይ ኤንድ ዲማንድ። ሰፕላይ ማለት አቅርቦት አለ። አቅርቦታችንና ዲማንድ ፍላጎት ማለት የከስተመሩ የመግዛት አቅምና ፍላጎት ያን ነገር መግዛት ሲፈልግ ዲማንድ እንለዋለን እና ይሄ የሁለቱን አንድ ላይ ማኔጅ ማድረግ ሶርሲንግ ሮ ማቴሪያል ማን ነው የሚያቀርብልን? ሰፕላይ ወይንም አቅራቢያችን ነው እሱን የሚያቀርቡና ፓርቶቹ ያንን እቃ የምንገዛበት እንትን እሱን አንድ ላይ ማኑፋክቸሪንግ እንደገና ከነሱ ከሰፕላየራችን ከተቀበልን በኋላ በፋብሪካችን ውስጥ ማኑፋክቸሪንግ ወይንም በማምረቻችን ውስጥ ያለው ሂደት እንደ አሰምብሊ ዌርሃውሲንግ እንደ ኢንቨንተሪ ትራኪንግ ዌርሃውስ አለ ስቶሬጅ ማለት ነው ስቶር የምናደርግበት ወይንም ማቴሪያል ሃንድል የምናደርግበት ክፍል ማለት ነው ወይንም ስቶር የምናደርግበት ክፍል አለ እንደ ኢንቨንተሪ ትራኪንግ እንዴት ነው ኢንቨንተሪያችንን ወይንም እቃችንን ትራክ የምናደርገው ወይንም ትራንስፖርቴሽንን ተጠቅመን እንዴት ነው ኦርደር የምናደርገው ምለውን ማለት ነው። ከዛ ኦርደር ማኔጅመንት አለ። ለምሳሌ ብዙ ከስተመር ነው የሚኖረን እኛ እንደ ኦርጋናይዜሽን ነው ራሳችንን የምናስበው። ብዙ ከስተመር ሲኖረን ደግሞ መጀመሪያ በትዕዛዙ መሰረት ነው ኦርደር የምናደርገው ማለት ነው። ከዛ ምን እናደርጋለን? ዲስትሪቢዩሽን አክሮስ ኦል ቻናል ወይንም ለሁሉም እንትን አቅራቢዎች አሉ። ለአቅራቢዎቹ ድርጅቱ ይሰጣል። ከዛ እነዛ አቅራቢዎች ደግሞ ምን ያደርጋሉ? ዴሊቨሪ ያደርጋሉ። ለከስተመሩ ዴሊቨሪ ይደረጋል ማለት ነው። ይሄን ሁሉ ፕሮሰስ ሰፕላይ ቼናችን ማኔጅ እናደርግበታለን ማለት ነው። በካውንስል ኦፍ ዴፊኒሽን መሰረት ማለት ነው። እሺ እንቀጥልና የመጨረሻው ሰክሰስፉል ሰፕላይ ቼን ማኔጅመንት ወይንም የተሳካ ሰፕላይ ቼንን ማኔጅ የምናደርግበት መንገድ በአጠቃላይ ማለት ነው። አሁን ያየነው ጀነራሊ ስናየው ኮኦርዲኔሽን ኤንድ ኢንተግሬት ኦል ቢዝነስ አክቲቪቲስ ኢንቱ ሲምለስ ፕሮሰስ። ይሄ ማለት ነው ሊንክ ማድረግ ሁሉንም አሁን ያየናቸው ፕሮሰሶች አሉ። ፕሮዳክሽን አለ፣ ትራንስፖርቴሽን አለ፣ ዌርሃውስ አለ። ይሄ ሁሉ አንድ ላይ ኮኦርዲኔት ወይንም ኔትወርክ ሲፈጥሩ ሰክሰስፉል ሰፕላይ ቼን ማኔጅመንት ተፈጠረ እንላለን። ምን ማለት ነው? ጀነራሊ ስናየው ሰፕላይ ቼን ማኔጅመንት ኢንቮልቭስ ኮኦርዲኔሽን ኦፍ አክቲቪቲ አክሮስ የሰፕላይ ቼን። በቃ ይሄ ነው አለቀ። ሁሉንም አክቲቪቲዎች አንድ ላይ ኮኦርዲኔት ማለት ኔትወርክ ማለት ነው። ፕሮሰሶችን አንድ ላይ ስናመጣ ሰፕላይ ቼን እንለዋለን። what is logistics? ሎጂስቲክስ ማለት ምን ማለት ነው? ያው እንግዲህ የሎጂስቲክስ ተማሪዎች ሆናችሁ ይሄንን ማወቅ ግዴታችሁ ነው። እስቲ አንድ ባንድ እያየን እንሄዳለን። Logistics is a function responsible for the flow of material from supplier into organization through operation within an organization and then out to customers. Logistics is the process of planning, implementing and controlling the efficiency, cost-effective flow and storage of raw material in process inventory, finished goods and related information from point of origin to point to consumption for the purpose of conforming the customer requirement ይላል። ሎጂስቲክስ ማለት ምን ማለት ነው? ሎጂስቲክስ ማለት አንድ ፋንክሽን ነው። ምን አይነት ፋንክሽን? flow of material from supplier to ይላል ኦርጋናይዜሽን። ይሄ ማለት ምን ማለት ነው? ማቴሪያሉ አንድ ማቴሪያል ዝውውር ማለት ነው። ከሰፕላየር ወይንም ከአቅራቢዎቹ ወደ ኦርጋናይዜሽኑ የሚሄድበት መንገድ ስራው ኦፍ ኦፕሬሽን ዊዝን ኦርጋናይዜሽን። እዛ ውስጥ ደግሞ
ኦርጋናይዜሽን ውስጥ የሚደረጉ ኦፕሬሽኖች አሉ እነዛ ፍሎዎች አሉ እነዛ ፍሎዎች ምን ይባላሉ ሎጂስቲክስ በሌላ ደግሞ ከኦርጋናይዜሽኑ ተነስቶ ደግሞ ወደ ከስተመሩ የሚሄድበት መንገድ ሎጂስቲክስ እንለዋለን በሌላ ቋንቋ process of planning implementing and controlling efficient cost effective flow storage raw material እነዚህ ብዙ አይነት የሎጂስቲክስ አክቲቪቲዎች አሉ እነዚህ አክቲቪቲዎች አንደኛው ምንድነው ፕላኒንግ አለ ኢምፕሊሜንቲንግ አለ ኮንትሮሊንግ እነዚህ ሎጂስቲኮችን አንድ ላይ ማኔጅ የምናደርግበት መንገድ ነው እንዴት ነው ማኔጅ የምናደርገው ኮስት ኢፌክቲቭ ወይንም ዝቅተኛ የሆነ ኮስት ነው ወይንም ሎው የሆነ ኮስት ነው የምንጠቀመው ማለት ነው ከዛ በኋላ የትኛው ሎው ፍሎ ኦፍ ማቴሪያል ብንጠቀም ወይንም ትራንስፖርቴሽን ብንጠቀም የተሻለ ያደርግልናል ለድርጅታችን ምለው እናያለን ስቶሬጅ ኦፍ ሮ ማቴሪያል እንዴት ስቶር እናደርጋለን ወይንም ማቴሪያሉ እንዴት ነው መያዝ የምንችለው ለምሳሌ አላቂና ያላቂ እቃዎች አሉ አላቂ እቃዎች ማለት በቀላሉ የሆነ ጊዜ ገደብ ይኖራቸዋል ኤክስፓየር ዴት ይኖራቸዋል እነዛ እንዴት አድርገን ነው ስቶር የምናደርገው ኤክስፓየር ዴት ደግሞ የማያልቁ እቃዎች አሉ የሚቀመጡ ለብዙ ጊዜ ተጠቅመው እስከ 10 አመት ላይ አስቀምጠናቸው ላይበላሹ የሚችሉ እቃዎች አሉ እነሱ እንዴት ነው ስቶር የምናደርገው ኢን ፕሮሰስ ኦፍ ኢንቨንተሪ አለ ፊኒሽ ጉዶች አሉ እነዚህን አንድ ላይ ሪሌትድ ከምን ከፍሮም ፖይንት ኦፍ ኦሪጂን ማለት ከመነሻው ማለት ነው ከመነሻው ወይንም ከሰፕላየሩ ወይንም ከሮ ማቴሪያላችን ተነስቶ እስከ ከስተመሩ ያለው ፍሎ ኦፍ ጉድ ነው ኔትወርክ አይደለም ኔትወርክ ሰፕላይ ቼን ሲሆን ይሄ ሎጂስቲክስ የምንለው ደግሞ ፍሎ ወይንም ዝውውር ማለት ነው ለምሳሌ በሆነ አንድ ቦታ ላይ እንደውም ሎጂስቲክስ ኦኬ እንደውም እዚህ ጋር አለች our definition of logistics is simple ባጭሩ ማለት ነው ሎጂስቲክስ የሚገለጸው እቺኛዋን በደንብ ይዋት እቺ በጥቁር ያለችዋን ማለት ነው logistics is a flow of material a flow of information a flow of money between consumer and supplier from point of origin to the point of destination or consumption ምን ይላል ሎጂስቲክስ ማለት የማቴሪያሎች ዝውውር የኢንፎርሜሽን የገንዘብ ከማን ከሰፕላየሩ ተነስቶ እስከ የመጨረሻው ማለትም ዲስቲኔሽን ፖይንት የምንላት ወይም ኮንሰፕሽን ፖይንት ኢንድ ዩዘራችን ማለት ኢንድ ዩዘር ኦር ኢንድ ከስተመር የምንለው አለ ደንበኛችን ድረስ ያለው ዝውውር ይሄ የዝውውር ፕሮሰስ ፍሎው ማለት የሚያደርግበት ፕሮሰስ ምን ይባላል ሎጂስቲክስ ይባላል ነገር ግን የነዚህ አንድ ላይ ውህደት ወይንም የትራንስፖርቴሽን የፕሮዳክሽን የኢንቨንተሪው አንድ ላይ ኔትወርክ ከፈጠረ ሰፕላይ ቼን ማኔጅመንት እንለዋለን ማለት ነው ሁለቱ ዲፊኒሽኖች በሎጂስቲክ እንደ ሰፕላይ ቼን ዲፓርትመንት ተማሪዎች በጣም አስፈላጊ ስለሆነ ነው በጣም የገለጽኩላችሁ ወደ ኢቮሉሽኑ ስንሄድ ኢቮሉሽኑ ነካ ነው የምናየው ያን ያለ ብዙ አስፈላጊም ስላልሆነ ያው እንድታውቁት ያክል ነው ሎጂስቲክስ መቼ ጀመረ የምለውን ነው የምናየው ሎጂስቲክስ የጀመረው ያው እንደምታዩት ነው እንግሊዘኛውን አንብቡት በ1940 ነው የተጀመረው በእነዚህ አካባቢ ፕራይቬት ሴክተሮች ናቸው የጀመሩት ግን ሞሪሊ የምታወቀው ሎጂስቲክ በ1950 እስከ 1960 ለሚሊተሪ አገልግሎት ነው እዚህ ጋር እንደምታዩት ሚሊተሪ was only organization using the term logistic መጀመሪያ ሎጂስቲክስን ሲጠቀም የነበረው ሚሊተሪ ሳይንሶች ወይንም ሚሊተሪ ኦርጋናይዜሽኖች ናቸው 1950 እስከ 60 ስለዚህ ሎጂስቲክስ የጀመረው ከ1950 እስከ 60 ነው ማለት ነው ስለዚህ እዚህ ጋር አምስት ፌዞች አሉት ሎጂስቲክ ዴቨሎፕመንት ወይንም እድገት ያሳየበት አምስት በደንብ ተያያዥነት ያላቸው ማለት ነው አንደኛው ወርክ ፕሌስ ሎጂስቲክስ ነው ሁለተኛው ፋሲሊቲ ሎጂስቲክስ ኮርፖሬት ሎጂስቲክስ ሰፕላይ ቼን ሎጂስቲክስ ግሎባል ሎጂስቲክስ እኚ ወርክ ፕሌስ ሎጂስቲክስ እና ፋሲሊቲ ሎጂስቲክስ ሞርሊ ወደ ቀድሞ ላይ ያሉ የመጀመሪያ አካባቢ ያሉት ወይንም በሚሊተሪ ሳይንስ አካባቢ የተሰሩ ሎጂስቲክሶች ናቸው ለምሳሌ ወርክ ፕሌስ ሎጂስቲክስ እዛ ወርክ ፕሌስ ውስጥ እዛው እንደ ስሙ እንደምታዩት ወርክ ፕሌስ ወይንም እዛው አንድ ድርጅት ከሆነ እዛው ኦርጋናይዜሽን ውስጥ ብቻ ያለ ነው የተገደበ ነው ወርክ ፕሌስ ሎጂስቲክስ is the flow of material a single work station በቃ እዛው ሲንግል ወርክ ስቴሽን ውስጥ ያለ ነው እና የሚጠቅመው ምንድነው እዛው እንትን ኦርጋናይዜሽን ውስጥ ሙቭ ይደራረጋሉ ብለናል ስለ ሙቭመንት ነው ሎጂስቲክስ ማለት the movement or flow of ብለናል አይደለ ሙቭመንት ወይንም እንቅስቃሴ ወይንም flow of ማቴሪያል ስለሆነ እዛው ማቴሪያሎቹ ፍሎ በሚያደርጉበት መንገድ ምናየው ነው ማለት ነው ለምሳሌ እዚህ ጋራ ፋውንዴሽን ኢንዱስትሪያል ኢንጂነሪንግ ወርኪንግ ኢን ኦን ወርልድ 2 ወይንም
ዋር ሁለተኛው የዓለም ጦርነት ጊዜ ነው የተጠቀሙት ኢንጂነሪንግ አንዳንድ ኢንዱስትሪያል ኢንጂነሪንጎች ማለት ነው። ማንን ወርክ ፕሌስ ሎጂስቲክ መጀመሪያ ላይ ያሉት ናቸው። እያየን ያለነው ሎጂስቲክ ዴቨሎፕመንት ፌዞችን ነው። ሁለተኛ ደግሞ ፋሲሊቲ ሎጂስቲክስ ይሄ ደግሞ የስራ ክንውን ማለት ነው። ሎጂስቲክ ክንውን ወይንም እንዴት ነው ፋሲሊቴት የሆነው ሎጂስቲክ ፋሲሊቲ ፍሎ ኦፍ ማቴሪያል ቢትዊን ወርክ ስቴሽን ዊዚን ፎር ዎል ፋሲሊቲስ በአራት እንትን ውስጥ ነው ወርክ ስቴሽን ውስጥ እንዴት ነው ፋሲሊቲ ወይንም በተሟላ መንገድ የሰራው እንዴት ነው ብዙ ጊዜ ይሄ ሞርሊ ፎከስ የምታደርጉት ማቴሪያል ሃንድሊንግ ላይ ነው። እዚህ ጋር እንደምታዩት ፋሲሊቲ ሎጂስቲክ ታዚም ሞር ኮመንሊ ሪፈርድ ቱ አስ ማቴሪያል ሃንድሊንግ ማቴሪያሉን ሃንድል ማድረግ ወይንም እቃዎቻችንን እንዴት ነው ማኔጅ ማድረግ የምንችለው የምለውን ነው የምናየው በፋሲሊቲ ሎጂስቲክስ ማለት ነው። እሱም እንትን ያለው መጀመሪያ እንትን ያለው 1970 ወይንም መጀመሪያው አካባቢ ማለት ነው 1950 60 ሎጂስቲክ የተመሰረተበት አመት ነው። 70 ደግሞ ይሄ ፋሲሊቲ ሎጂስቲክስ ሞር የታየበት ነው ማለት ነው። በሌላ ደግሞ እዛው 1970 ላይ ደግሞ የታየው ምንድነው ይሄ ኮርፖሬት ሎጂስቲክስ የምንለው ይሄ ደግሞ ከፊዚካል ዲስትሪቢዩሽን እንደ ቢዝነስ ሎጂስቲክስ ጋር ግንኙነት ያለው ፋንክሽን የተፈጠረበት ኮርፖሬት ሎጂስቲክስ እንለዋለን ማለት ነው። እሱ ደግሞ ምንድነው the management structure advanced in the information system accordingly our ability to assimilate in the scientific department like material handling warehousing and so on እነዚህን የመሳሰሉት into function physical distribution and business logistics in 1970 ወይንም ኮርፖሬት ሎጂስቲክስ ማለት በነገራችን ላይ ቢዝነስ ሎጂስቲክስ ማለት ነው። ይሄ ቢዝነስ ሎጂስቲክስ ኦሪጂኑ መቼ ነው 1970 ነው። እንዴት ነው ማቴሪያልን ሃንድል በማድረግ ዌርሃውስ በማስቀመጥ ዌርሃውስ ከዛ ደግሞ ከዌርሃውሱ ደግሞ ፊዚካል ዲስትሪቢዩሽን ወይንም ማከፋፈል ተጀመረ ማለት ነው። ይሄ ማለት ከስተመር አለን ማለት ቢዝነስ ተሰራ ማለት ነው። አቅራቢ አለን ካቀረብን በኋላ ኦርጋናይዜሽኖችን ውስጥ ፕሮሰስ አድርገን ወይንም ስራውን ጨርሰን ወደ ኦርጋናይዜሽን ዲስትሪቢዩት ካደረግን ቢዝነስ ሎጂስቲክስ አፕላይ ያደረግን ማለት ነው። በመቀጠል ደግሞ የምናየው ሰፕላይ ቼይን ሎጂስቲክስ ወይንም አሁን እኛ የምንጠቀመው የዚህ ዘመን የሎጂስቲክስ አይነት ነው። ይሄ ሰፕላይ ቼይን ሎጂስቲክስ ማለት ደግሞ ሰፕላይ ቼይን ሎጂስቲክስ a flow of material a flow of information money between corporation ኢንተር ወርክ ስቴሽን ኢንተር ፋሲሊቲ ኢንተር ኮርፖሬት ኢንተር ቼይን ይህን ይመስላል ሰፕላይ ቼይን። ቅድም እንዳየነው ነው ሎጂስቲክስ ይዝ ቅድም በጥቁር ያለውን ሳሳያችሁ ነበር አይደል? ፍሎ ኦፍ ማቴሪያል ነው። ፍሎ ሚዝ ሙቭመንት ማለት እኮ ነው። ሙቭመንት ኦፍ ማቴሪያል ሙቭመንት ኦፍ ኢንፎርሜሽን የነዚህ አንድ ላይ ኮርፖሬቱን ማን የፈጠረው ሰፕላይ ማለት ነው። በደንብ እዩ። ኮርፖሬሽን ኦር ኔትወርክ የሚል ነገር ካለ ሰፕላይ ነው ወይንም አቅርቦት ሰንሰለቱ ማለት ነው። ይሄ ኮርፖሬት የሚሆንበት ሰፕላይ ቼይን ሎጂስቲክስ ነው ማለት ነው። ይሄ ብዙ ጊዜ እንትን የምለው ያው ኮንፊውዥን እንዳትፈጥሩ ይላል። ሰራውንዲንግ ሎጂስቲክስ ኤንድ ሰፕላይ ቼይን ማኔጅመንት ልዩነቱን ብዙ ጊዜ ተማሪዎች አይረዱም ነው የምለው። ነገር ግን ያው ሰፕላይ ቼይን ኢዝ ኤ ኔትወርክ ኦፍ ፋሲሊቲ ላይክ ዌርሃውስ፣ ፋክቶሪ፣ ተርሚናል፣ ፖርት፣ ስቶር ኤንድ ሆምስ ኤንድ ቬሂክል ማለት ትራንስፖርቴሽን ማለት ነው። እሱ ደግሞ ትራክ፣ ትሬን፣ ፕሌን፣ ኦሽን ቬዝልስ ኤንድ ሎጂስቲክስ ኢንፎርሜሽን ሲስተም connected by the enterprise suppliers and customers ይሄ አንድ ላይ ኮኔክት የሚሆኑበት ማን ይባላል? ሰፕላይ ቼይን ማኔጅመንት ይባላል ማለት ነው። ሎጂስቲክስ ደግሞ what happens in a supply chain ሰፕላይ ቼይን ውስጥ የሚከናወን አንድ ስራ ብቻ ነው ሎጂስቲክስ ማለት ነው። ያ ደግሞ ምንድነው አክቲቪቲዎቹም ከስተመር ሪስፖንስ፣ ኢንቨንተሪ ማኔጅመንት፣ ሰፕላይ፣ ትራንስፖርቴሽን እንደ ዌርሃውሲንግ እነዚህ አንድ ላይ ኮኔክት ያደርጋል ማለት ነው። ሎጂስቲክስ ማለት ነው። ይሄን ስራ ብቻ ነው የሚሰራው። ነገር ግን ሰፕላይ ቼይን አክቲቪቲው ደግሞ እነዚህን አንድ ላይ ኮኔክት ይሄ ፍሎ ኦፍ የነዚህ ዝውውር ነው የሚያሳየው ሎጂስቲክስ። ያ ግን እንትኑን ነው አንድ ላይ ኮኔክሽኑን ነው የሚያሳይልን ማለት ነው። ስለዚህ ሎጂስቲክስ ማለት ሰብ ክላስ ኦፍ ሰፕላይ ቼይን ማኔጅመንት ሲሆን ሰፕላይ ቼይን ደግሞ ብሮድ ክላስ ኦፍ ሎጂስቲክስ ነው ማለት ነው። በመጨረሻ የምናየው ግሎባል ሎጂስቲክስ። ግሎባል ሚንስ ኢንተርናሽናል ሎጂስቲክስ። ኢንተርናሽናል ሎጂስቲክስ is a flow of material, flow of information, money between a country። ይሄው በቃ ተመሳሳይ ነው አይዲያው። ይሄኛው ደግሞ ምንድነው
ያኛው ምን ነበር ያለው ኮኦርዲኔሽኑ ነው አይደለ እንትን አንድ ላይ ሰፕላይ ቼን ማኔጅመንት ላይ ኮኦርዲኔሽን ነው ያለው። እዚህኛው ላይ ግን የካውንትሪ ወይንም አንድ ኢትዮጵያና ኬንያ፣ ኢትዮጵያ ቻይና፣ ቻይና ከአሜሪካ ይሄ የግብይት ወይንም የግዢ ማቴሪያል ሲገዛዙ ያለው ሂደት ምን ይባላል? ግሎባል ሎጂስቲክስ ይባላል። ይሄ ዝውውሩ ማለት ነው። እና ይሄ ደግሞ አዲንግ ምን ፈጥሯል? ግዴታ ቴክኖሎጂ ይፈጠራል። እዚህ ጋር ቴክኖሎጂ አድ ሆኗል ማለት ነው። አድቫንስድ ስቴጅ ላይ ነው እዚህ ጋር ይሄኛው ያለው የመጨረሻው ስቴጅ ማለት ነው። ቢኮዝ በዌብሳይት ነው የምትገበያዩት። ያው ግሎባል ስለሆነ ትእዛዛችሁ ምን ቀጥታ ፊዚካሊ አይሆንም። ቀጥታ ኦንላይን ስለሚሆን ዌብሳይት ተጠቅማችሁ ነው ይሄን እቃ ፈልጋለሁ ይሄን እቃ ሮ ማቴሪያል ገዝቶ ኦርጋናይዜሽን ውስጥ ለምሳሌ አቅራቢያችሁ ከውጪ ሊሆን ይችላል ወይ ደግሞ እናንተ ራሳችሁ ለነሱ እንትን አቅራቢ ልትሆኑ ትችላላችሁ። ስለዚህ ግሎባል ሎጂስቲክስ ማለት ይሄንን ይመስላል ማለት ነው። ሌላው ደግሞ የምናየው እዚህ ቪዲዮ ላይ ኢቮሉሽን ኦፍ ሰፕላይ ቼን ማኔጅመንት ቅድም ያየነው ኢቮሉሽን ኦፍ ሎጂስቲክስ 19 ስንት ነው ያልኳችሁ 1950 እና 60 ላይ በሚሊተሪ ሳይንስ ነው የተነሳው። ግን በፕራይቬት ሴክተር 1940 ላይ ተመስርቶ ነበር። አምስቱን ስቴጆች አይተናል። አሁን ደግሞ ባጭሩ ኢቮሉሽን ኦፍ ሰፕላይ ቼን ማኔጅመንትን እናያለን። የዚህኛው ኢቮሉሽን ምንድነው? ብዙም አይደለም 1980 ነው በቃ ለመጀመሪያ ጊዜ ሰፕላይ ቼን ምን ነው የተፈጠረው ማለት ነው። 1950 60 የምለው ይሄ የሎጂስቲክን ነው። 1980 ላይ ማን እንትን አለ? ያው እዚህ ጋር ነው ሞርሊ ሰፕላይ ቼን is become most popular concept within management in general science introduction to early in 1980 ላይ ኢንትሮዱስ ሆኗል ማለት ነው። ግን ሞርሊ 1980 ላይ ኢንትሮዱስ ሆነ እንጂ ተጀመረ እንጂ ብዙም ቢውልድ ማድረግ አልቻለም ነበር። 1990 ላይ ነው ራሱን ኢንተግሬት አድርጎ ራሱን በቃ በደንብ ወደ ስራ ተቀይሮ የመጣው ማለት ነው። ሰፕላይ ቼን ማኔጅመንት ይሄን ይመስላል ኢቮሉሽናቸው። ብዙም ባንቆይ ደስ ይለኛል። አሁን ሎጂስቲክስ አክቲቪቲዎችን እናያቸዋለን። ሎጂስቲክስ እዚህ ጋር 5 አክቲቪቲዎችን ነው የምናየው። ሎጂስቲክስ is comprised 5 interdependent activities። ስለዚህ 5 ኢንተርዲፔንደንት አክቲቪቲዎች አሉት ሎጂስቲክስ። አንደኛው ከስተመር ሪስፖንስ፣ ሁለተኛ ኢንቨንተሪ ፕላኒንግ፣ ሶስተኛ ኢንቨንተሪ ፕላኒንግ እንደ ማኔጅመንት፣ ሁለተኛ ሶስተኛ ሰፕላይ፣ አራተኛ ትራንስፖርቴሽን፣ 5 ዌርሃውሲንግ። እሺ ከስተመር ሪስፖንስ ወይንም የደንበኛው የሚሰጠው ሪስፖንስ ማለትም አስተያየት ነው። ወይንም ጥሩ ፊድባክ ሊሰጠን ይችላል ወይ ደግሞ መጥፎ ፊድባክ ሊሰጠን ይችላል። ግን ይሄን ፊድባክ ደግሞ እንዴት ነው እኛ ማኔጅ እንደ ድርጅት ራሳችንን ስናይ እንዴት ነው ማኔጅ ማድረግ የምንችለው ምለውን እናያለን። ከስተመር ሪስፖንስ ሊንክስ ሎጂስቲክስ ኤክስተርናሊ ቱ ከስተመር ቤዝ and internally sales and marketing. Customer response is optimized when customer service policy yielding lowest cost, lowest sales, inventory carrying and distribution identified the execute. ያው ከስተመር ሪስፖንስ እንዴት ነው ማኔጅ የምናደርገው? መጀመሪያ ከስተመር ማለት ምን ማለት ነው? ከስተመር ማለት ከኛ የሚገዛን ወይንም ከኛ የሚረከብልን ደንበኛችን ማለት ነው። ያን ደንበኛ ደግሞ እንዴት ነው ማርካት የምንችለው? ያ ማለት እኮ ሴልስ ወይንም የምንሸጥለት አካል ነው ወይንም ማርኬቲንግ ገበያችን እሱ ነው። ይሄንን ገበያችንን እንዳናጣ ከስተመር የለን ማለት ቢዝነሳችን ይመታብናል ወይም ይወርቅብናል ማለት ነው። ይሄ ቢዝነስ እንዲያድግልን ከስተመር ያስፈልገናል። የከስተመሩ ሪስፖንስ ደግሞ ፖዚቲቭ እንዲሆን ወይንም ደስ ይያለው ሳቲስፋክሽን አግኝቶ እንዲጠቀም የኛ ምርት እንዴት ነው ማኔጅ ማድረግ የምንችለው? እያንዳንዱን ስቴጅ ማድረግ አለብን፣ በጥንቃቄ መያዝ አለብን። ለምሳሌ ሎዌስት ኮስት ከሌሎች የኛ እቃ ተመሳሳይ ካምፓኒ ብኖር ከኛ ጋር የሚያመር የኛ እቃ በዋጋ ከፍ ማለት የለበትም። በቅናሽ ዋጋ ብቻ ለራሱ ብናቀርብለት ካልከሰርን ማለት ነው። ሞር ከስተመሩን መያዝ እንችላለን። ኢንቨንተሪ ኬሪንግ እቃችንን በስነ ስርዓቱ መያዝ አለብን። ሌላው ደግሞ ዲስትሪቢዩሽን ቢኮዝ ከስተመር የሚፈልገውን እቃ ነው መያዝ ያለብን። ዲስትሪቢዩሽን ስናከፋፍልም እንደዛው በጥንቃቄ ማከፋፈል አለብን። እና እዚህ ጋራ ሎጂስቲክ ከስተመር ሪስፖንስ ላይ በደንብ ኢንክሉድ የሚያደርጉት ዴቨሎፕመንት እንደ ሜንቴኒንግ ከስተመር ሰርቪስ ፖሊሲ ይሄንን ዴቨሎፕ እናደርጋለን። ሞኒተሪንግ ከስተመር ሳቲስፋክሽን ወይንም የከስተመሩን ፍላጎት
ኮንትሮል ማድረግ አለብን። ኦርደር ኢንትሪ፣ ኦርደር ፕሮሰሲንግ፣ ኢንቮይስ እንደ ኮሌክሽን። ኦርደር ኢንትሪ ማለት በተባልንበት ጊዜ መቀበል ትእዛዝ እንቀበላለን። ያን ከተቀበልነውን ትእዛዝ ደግሞ ኢንትሪ ካደረግን ወይንም ከተቀበልን በኋላ ፕሮሰስ ማድረግ አለብን። በተባልንበት ጊዜ ማድረስ አለብን። ከዛም በኋላ ደግሞ ካደረስን በኋላ ከስተመሩ በእኛ አቅርቦት ደስተኛ ነው ወይ የሚለውን ነገር በደንብ ማረጋገጥ አለብን። ወይንም አስተያየት እንዲሰጥ አስተያየት መስጫ እናስቀምጣለን። ከዛ አስተያየቱን ወስደን ጥሩ ከሆነ እናሳድጋለን፣ መጥፎውን ደግሞ እያሻሻለን እንሄዳለን ማለት ነው። ሌላው ሁለተኛው የሎጂስቲክ ፋንክሽን ደግሞ ኢንቨንተሪ ፕላኒንግ ኤንድ ማኔጅመንት። እንዴት ነው እቃችንን ፕላን የምናደርገው ወይንም ማኔጅ የምናደርገው? ለምሳሌ የምንይዘው እቃ አለ፣ ከሰፕላየራችን የምንወስደው እቃ ማለት ነው። አሁን ስለ ኢንቨንተሪ የምናወራ ከሆነ ኢንቨንተሪ ኮርስ ለብቻው አለ። ወደፊት በደንብ ታያላችሁ። እንደውም ዘመናዊ ኢንቨንተሪ ሳይንስ ምንድነው የሚለው ጀስት ኢን ታይም ተብሎ አለ። ጀስት ኢን ታይም ማለት እቃውን አትይዙትም ኦንላይን ላይ ልክ ትእዛዝ ሲቀርብላችሁ ቀጥታ ከሰፕላየሩ ወስዳችሁ እናንተ መሸጥ ብቻ ነው ስራችሁ። ይሄ ማለት እቃ እጃችሁ ላይ አይኖርም። ለምን? እቃ በብዛት ለምሳሌ አንድ አሪፍ ስልክ ነው ብላችሁ አይፎን እንውሰድና አይፎን በብዛት ለምሳሌ አሁን ላይ ያለው አሪፍ ስልክ እሱ ስለሆነ ነው እና እሱን በብዛት ይዛችሁ እናንተ ከስተመር ፍላጎት አለው ብላችሁ ከመጠን በላይ ከያዛችሁ በአይፎን የተሻለ ስልክ ወይንም አፕል ኩባንያ በደንብ አምርቶ ወይንም ሳምሰንግ ከአይፎን የተሻለ ስልክ አምርቶ በብዛት ወደ ገበያው ከገባ እናንተ የያዛችሁት እቃ ይከስራል ማለት ነው። ወይንም ገዢ ካጣ እዛው እቃችሁን ይዛችሁ በያዛችሁበት ያ የያዛችሁት እቃ ደግሞ ገንዘብ ነው፣ ገንዘባችሁን ይዞ ገደል ሊገባ ይችላል ማለት ነው። ስለዚህ ይሄንን እቃችንን እንዴት አድርገን ባላንስ አድርገን እንይዛለን ምለውን እናያለን ማለት ነው። ይሄ ማለት ምንድነው? the objective of inventory planning and management is to determine maintain lowest inventory levels possible will meet customer service policy requirement። ስለዚህ ከከስተመሮቻችን ጋራ ሚት እያደረግን ወይም እየተወያየን ነው ኢንቨንተሪ ምን ይዘው ወይንም እነሱ በሚፈልጉት ልክ ብቻ እንይዛለን። ከዛ ባለፈ በብዛት ባንይዝ ይመከራል ማለት ነው። ስለዚህ ይሄንን ኢንቨንተሪ the logistic inventory planning and management include የሚያደርጉት ደግሞ ፎርካስቲንግ ኦርደር። ፎርካስቲንግ ማለት ወደፊት ጊዜ ግምት ያስገባ መሆን አለበት። ቢኮዝ ቴክኖሎጂ በጣም የተሻሻለ ስለሆነ አንድን እቃ ይዘን ማቆየት አንችልም። ከሱ የተሻለ ይመጣና ያ እቃ ሊወርቅ ይችላል። ስለዚህ በብዛት ያንን እቃ መያዝ የለብንም ማለት ነው። እና ኢንቨንተሪ የሚያወራው እንደዛ ነው። ኦርደር ኳንቲቲ ኢንጂነሪንግ፣ ሰርቪስ ሌቭል ኦፕቲማይዜሽን፣ ሪፕሌስመንት ፕላኒንግ፣ ኢንቨንተሪ ዲፕሎይመንት ይሄ ሁሉ አለ። ይሄ ኢንቨንተሪ ውስጥ ነው። ሶስተኛው ደግሞ ሰፕላይ ወይንም አቅርቦት። አሁን እኛን ኦርጋናይዜሽን ከሆነ ሁለት መንገድ ነው። በደንብ አስተውሉ። አንድ ከስተመር አለ ኤ ላይ እንዳያችሁት። ከስተመር ማለት ደንበኛ ከኛ እቃው የሚገዛ ማለት ነው። ሁለት ደግሞ እኛ ሮ ማቴሪያል የምንገዛው እኛ ራሳችን እንገዛለን። ማን? አቅርቦት ወይንም ለኛ አቅራቢ አለ ሮ ማቴሪያል ማለት ነው የሚያቀርብልን። እና ያ ሮ ማቴሪያል ለኛ የሚያቀርበው አካል ማን ነው? ሰፕላየር ለኛ አቅራቢያችን ነው ማለት ነው። እንዴት ነው አቅራቢያችንን ወይንም የአቅርቦት መንገዳችንን ማኔጅ ማድረግ የምንችለው? አንዱ የሎጂስቲክስ አክቲቪቲ እሱ ነው። ሰፕላይ is the process of building inventory to the target establishing in inventory planning። ያ ሰፕላየር ማለት ለኛ አቅራቢ ነው። ያን አቅራቢያችን ማለት ቅድም ነግሬያችኋለሁ። ኢንቨንተሪ ጀስት ኢን ታይም ሲቀመጥ አቅራቢ አለው። ሄዶ ቀጥታ ከአቅራቢ ወስድና መስጠት ብቻ ነው። እሱ እንትን አይዝም ማለት ነው። ጀስት ኢን ታይም ኦርጋናይዜሽኖች እቃ አይዙም። እቃ ከሳፕላየሮቹ ጋር ብቻ ተደዋውሎ ይመጣላቸዋል፣ መሸጥ ብቻ ነው። ልክ ትእዛዝ ሲቀበሉ ማለት ነው። ነገር ግን አንዳንድ እንትን ላይ አይሰራም፣ ሁሉም ቦታ አይሰራምና እቃችንን እንዴት አድርገን ባላንስ አድርገን እንይዛለን ነው። ስለዚህ አቅራቢያችንን በዛ መንገድ ነው የምንይዘው። ልክ ከስተመር ከሌለ ቢዝነሳችን እንደሌለ ሁሉ አቅራቢም ከሌለ ያንን ነገር ቢዝነስ ወይንም ቢዝነስ ኦርጋናይዜሽናችን ላይኖር ይችላል። ለምሳሌ ዳይመንድ አቅርቡልን ተብሎ ከስተመር አዟችሁ ከስተመር ወይንም ዳይመንድ የሚፈልጉ ከስተመሮች በብዛት ቢኖሩና ዳይመንድ የሚያቀርብላችሁ ሰፕላየር ወይንም ዳይመንዱ ማግኘት ካቃታችሁ ያ ቢዝነስ የለም ማለት ነው። ቢኮዝ እናንተ ያንን ዳይመንድ እስካላገኛችሁ ድረስ የሚሸጡት ነገር የላችሁም ማለት ነው። ላይክ እንደዛ ያክል ነው። ተያያዥነት ያለው ነው።
ሰፕላይ ወይንም ሰፕላይ ደግሞ እዚህ ጋር ኢንክሉድ የሚያደርጉት ይሄው ዴቨሎፕ ኤንድ ሜንቴን ሰፕላየር ሰርቪስ ፖሊሲ። ቅድም ምንድነው ያለው ከስተመር ሰርቪስ ፖሊሲ ያለ አይደለ? እሱ ለከስተመር ለምናቀርብለት አካል ነው። ይሄ ደግሞ ለሚያቀርብልን አካል እንዴት ነው ሰርቪስ ፖሊሲ የምናወጣው? ሶርሲንግ አለ። ሶርሲንግ ማለት ልክ ሮ ማቴሪያል ማለት ነው። ሰፕላየር ኢንቴግሬሽን፣ ፐርቼዝ ኦርደር ፕሮሰሲንግ፣ ባይንግ ኤንድ ፔይመንት። ያ ስለ ባይንግ ስለ ፔይመንት ነው የምናወራው። እዚህ ጋር እኛ ነን ከፋዮቹ፣ ከፍለን ነው ከዛ ከአቅራቢያችን የምንቀበለው። እንዴት በምን አይነት መንገድ ነው የሚንከፍለው? ቀብዲ ሰተን ነው ወይ ዶቃው የሚያመጣው ወይስ ሙሉ ነው የሚከፈለው? ላይክ እንደዛ አይነት ነገሮች ማለት ነው ሰፕላየር ላይ እናያለን። ይሄ አራተኛው ደግሞ ትራንስፖርቴሽን የሎጂስቲክስ አክቲቪቲዎችን ነው እያየን ያለ ነው። ትራንስፖርቴሽን ማለት ትራንስፖርቴሽን ፊዚካል ሊንክ the source of supply chosen in sourcing with the customers we have decided to serve chosen a part of customer service policy። ይሄ ማለት ምን ማለት ነው? ትራንስፖርቴሽን ማለት ፊዚካል ሊንክ ማለትም አንድን እቃ ካዘዘ በኋላ ከስተመር ቤት ሆኖ ሊያዝ ይችላል ኦንላይንም። ነገር ግን እቃውን በፊዚካል መንገድ ነው የማገኘው። ያን ደግሞ የሚያገኘው በመኪና ሊሆን ይችላል፣ ባቡር ሊጠቀም ይችላል። አስ ኦርጋናይዜሽን ካሰባችሁ ቢግ ኦርጋናይዜሽን አስቡ፣ በፕሌን ሊጠቀም ይችላል። የተለያዩ አይነት ትራንስፖርቴሽን አሉ። እነዚህ ትራንስፖርቴሽን ፊዚካል ሊንኬጅ ይፈጠራል። እቃውን ወይንም ሶርስ አለ ከሰፕላየሩ ወስዳችሁ እስከ ኦርጋናይዜሽኑ ስትሄዱ አንድ ትራንስፖርቴሽን ነው። ከሰፕላየር ውስጥ ደግሞ ፕሮሰስ ተደርጎ ከዛ ወይንም ኦርጋናይዜሽን ውስጥ ስራው ተጠናቆ ዌራውስ ወይንም ማከማቻ ክፍል አለ፣ እዛ እስኪገባም ሌላ ትራንስፖርቴሽን ነው። ከዛ ደግሞ ተነስቶ ዲስትሪቢዩሽን ቦታ አከፋፋዮች አሉ፣ ለነሱ ሲሰጥ ሌላ ትራንስፖርቴሽን ነው። ከነሱ ተነስቶ እስከ ወደ ከስተመሩ ደግሞ የሚሄድበት ይሄ ሁሉ ትራንስፖርቴሽን ነው። ስለዚህ አንደኛው የሎጂስቲክስ አክቲቪቲ ትራንስፖርቴሽን ይሆናል ማለት ነው። ይሄን ትራንስፖርቴሽን ደግሞ የተለያየ አይነት ትራንስፖርቴሽን አሉ። እንዴት አድርገን ማኔጅ ማድረግ እንችላለን? ያው ለምሳሌ ትራንስፖርቴሽን ኢንክሉድ ስናደርግ ኔትወርክ ኤንድ ዲዛይን ኦፕቲማይዜሽን፣ ሺፕመንት ማኔጅመንት፣ ፍሊት ኤንድ ኮንቴነር ማኔጅመንት፣ ካሪየር ማኔጅመንት፣ ፍሬት ማኔጅመንት፣ እነዚህ ሁሉ ማኔጅ እናደርጋለን ማለት ነው። እንቀጥል። ማለትም እነዚህን በደንብ ላብራራላችሁ ትንሽ። እስቲ ትራንስፖርቴሽን ኮርስ ላይ ግን በደንብ ታያላችሁ ትራንስፖርቴሽን የሚባል። እነዚህ ሁሉ አክቲቪቲዎች በነገራችን ላይ ራሳቸውን የቻሉ ኮርሶች ሆነው ይመጣሉ። ወደ 4ኛ ዓመት 3ኛ ዓመት ታዩታላችሁ። ለምሳሌ ትራንስፖርቴሽን ማኔጅመንት ለብቻው ኮርስ ነው። ዌርሃውስ ማኔጅመንት ለብቻው ኮርስ ነው። ኢንቬንተሪ ማኔጅመንት ለብቻው ኮርስ ነው። እሱን አንድ ባንድ ታያላችሁ። እዚህ ጋር አሁን ኔትወርክ ኤንድ ዲዛይን ኤንድ ኦፕቲማይዜሽን እንዴት ነው ኔትወርክ ዲዛይን የምናደርገው? ወይንም አንድ መኪና ለሚያስፈልገው መኪና ነው የምትጠቀሙት። ባህር ላይ ከሆነ ለምሳሌ ከውጭ ሀገር የምትጠቀሙ ከሆነ ባህር ተሻጋሪ ከሆነ ወይ መርከብ ነው የምትጠቀሙት ወይ ፕሌን ነው የምትጠቀሙት። እና መርከብ ሊጠቀም ወይስ ኤርፕሌን ምለው ያንን የምታዩት ከኢንቨንተሪ ወይንም ከእቃችሁ አንፃር ነው ማለት ነው። ይሄንን ግን ማኔጅ የምታደርገው የትራንስፖርት እንደ ሎጂስቲክስ ክፍል ነው። እንደ ፍሬት ማኔጅመንት የምትሏቸው የመጨረሻዋ ክፍል ደግሞ ምንድነች? ጉምሩክ አለ። ያ የጉምሩክ አካል ወይንም ትራንስፖርቴሽን ካለ ጉምሩክ አለ። እንዴት ነው ክሊር ተደርጎ የሚታለፈው? ይሄ ሁሉ ትራንስፖርቴሽን ማኔጅመንት ውስጥ ይካተታል ማለት ነው። የመጨረሻው ደግሞ የሎጂስቲክስ በዚህ ክፍል የምናየው ላስትሊ ዌርሃውስ የሚለውን ነው። በደንብ ይሄ ራሱን የቻለ ኮርስ ነው ብያቸዋለሁ። warehousing is the last 5 of logistics activities because a good planning of other 4 activities eliminate need. warehousing suggests of warehousing activities outsourced ይላል። ምን ማለት ነው? warehouse ማለት መጋዘን ማለት ነው። ይሄ ሁሉ አክቲቪቲዎች ለምሳሌ እቃው ተሰርቶ እዛ ኦርጋናይዜሽን ውስጥ ሰፕላየሩ ለኦርጋናይዜሽኑ ያቀርባል። ኦርጋናይዜሽኑ ደግሞ ያንን እቃ ጨርሶ የት ነው የሚያስቀምጠው? ቀጥታ ለከስተመር አይደርስም ወይንም ለዲስትሪቢዩሽን ሴንተሮች አይሰጥም። ዌርሃውስ አለ። ዌርሃውስ ውስጥ ሄዶ እቃው ለምሳሌ ከጅቡቲ የሚገባው እቃ ሞጆ ዌርሃውስ አለ። ሞጆ ዌርሃውስ ውስጥ በትክክል ቁጥር ይሰጠውና እያንዳንዱ እቃ ይሰጣል። ከዛ ያ ኦርደር ያደረገው የመጀመሪያው ከስተመር ኦርደር ያደርጋል ብለናል። ከስተመሩ ደግሞ በቁጥሩ መሰረት መጥቶ ያ ኦርደር የተደረገውን እቃውን ይወስዳል ማለት ነው። ስለዚህ እዚህ ጋር ከፍተኛ ጥንቃቄ መደረግ ይኖርበታል ማለት ነው። ለምሳሌ በጣም ብዙ እቃዎች ስለሆኑ
በቁጥር ወይንም በኮድ ነው የሚያዘው። ያንን እቃ በትክክል ካልተቀመጠ ወይ እቃው ሊበላሽ ይችላል፣ ወይ የአንዱን እቃ ለሌላው የሌላውን እቃ ለሌላ ምንሰጥ ከሆነ ከስተመሩ እዚህ ጋር ሳቲስፋክሽን ሊጠፋ ይችላል፣ እቃም ሊጠፋ ይችላል፣ ብዙ ንብረት ሊጠፋ ይችላል። ስለዚህ ከፍተኛ ጥንቃቄ የሚደረግበት አንዱ የሎጂስቲክስ ክፍል ዌርሃውሲንግ ይባላል። ይሄው እንሱም ኢንክሉድ የሚያደርጋቸው ሪሲቭ ማለት ለምሳሌ ሞጆ ያለው ዌርሃውስ ብለናል። ከጅቡቲ የመጡ እቃዎችን በባቡር ወይንም በመኪናው በኮንቴነር ሊመጡ ይችላሉ። ይወስድና ሪሲቪንግ ይቀበላል። ከተቀበለ በኋላ ፑታዌ በስነ ስርዓት ያስቀምጣቸዋል። ከዛ ስቶር ያደርጋቸዋል ወይንም ማከማቻ ቦታ ያስቀምጥላቸዋል። ከዛ ኦርደር ፒኪንግ ያደርጋል። ለምሳሌ ቀድሞ የገባ ፈርስት አውት ይጠቀምና ቀድሞ የገባውን እቃ ቀድሞ እያወጣ ማለት ነው። ከዛ ሺፒንግ የጭነት አገልግሎትን ይጠቀማል ማለት ነው። ይሄ አምስቱን የሎጂስቲክስ እንትኖች ጨርሰናል። አሁን 1.2 ጋር እንሂድ። ሰፕላይ ቼን ድራይቨርስ የምለው ነው። ሰፕላይ ቼን በእነዚህ 5 መንገዶች ከዚህ በታች በምናያቸው 5 መንገዶች ድራይቭ ይደረጋሉ። የመጀመሪያው ፕሮዳክሽን፣ ሁለተኛው ኢንቨንተሪ፣ ሶስተኛው ሎኬሽን፣ አራተኛው ትራንስፖርቴሽን፣ አምስተኛው ኢንፎርሜሽን። እነዚህ አንድ ላይ ሲመጡ ሰፕላይ ቼን ድራይቨርስ ይባላሉ ማለት ነው። እስቲ አምስቱን አንድ በአንድ እናያቸው። ፕሮዳክሽን ማለት ምርት ማለት ነው። ፕሮዳክሽን ሪፈርስ the capability of supply chain to make the store product። ስቶር ውስጥ የምናስቀምጠው ምርት ነው። በቃ ሜክ እንዴት ነው የምናዘጋጀው? ስቶር ውስጥ ምርታችን ሰፕላይ ቼን እንዴት ነው ሜክ የምናደርገው? እንዴት እናዘጋጃለን? እንዴት ስቶር እናደርጋለን? ስለዚህ ሰፕላይ ቼን ቱ ሜክ እንደ ስቶር ፕሮዳክሽን ይባላል ማለት ነው። ፕሮዳክሽን ማለት በሌላ ደግሞ ፋሲሊቲ ኦፍ ፕሮዳክሽን እንደ ፋክተሪ እንደ ዌርሃውስ። በቃ ይሄ ፋሲሊቲ ያስፈልጋል ማለት ነው። ወይንም እቃው ምርታችን የሚቀመጥበት ዌርሃውስ ወይንም ለእቃችን የሚመጥን ቦታ ያስፈልገዋል ማለት ነው ፕሮዳክሽን። ስለዚህ ፋክተሪስ ወይንም ፋብሪካችን ደግሞ ቢልድ የሚደረገው እንዴት ነው? ቢልድ የምናደርገው አኮሞዴት 1 2 አፕሮች አሉት። ሁለት አፕሮች አሉ። ለምሳሌ ፕሮዳክት ፎከስ እንደ ፋንክሽናል ፎከስ የሚለው ማለት ነው። ፕሮዳክት ማለት ምርቱን ፎከስ ያደረገ ሲሆን ፋንክሽናል ማለት ስራውን ደግሞ ፎከስ ያደረገ። አንድ ምርት ይኖረናል ፕሮዳክሽን ማለት ነው። ከዛ ምርቱ ደግሞ እንዳለ ደግሞ ምርቱ የሚሰራበት ስራው አለ። እሱ ሁለቱ ላይ ፎከስ ይደረጋል። ለምሳሌ ፕሮዳክሽን ፎከስ ዘ ፋክተሪ ቴክስ ፕሮዳክት ፎከስ ፐርፎርም ሬንጅ ኦፍ ዲፍረንት ኦፕሬሽን requirement to make a given product line from fabrication of different part of assembly the parts። በቃ የተለያዩ ፕሮዳክቶች አሉ። እነዛ ፕሮዳክቶች እንዴት ነው ፋብሪኬት የሚደረጉት የሚለው ነው ፕሮዳክት ፎከስ። ፕሮዳክቱ ላይ ወይንም ምርቱ ላይ ነው ፎከስ የሚያደርገው። ይሄ ፋንክሽናል ደግሞ ስራው ላይ ማለት ነው አተገባበሩ ላይ ነው ፎከስ የሚያደርገው። the functional focus is function approach concerned in performing just a few ኦፕሬሽኑ ላይ ነው ፎከስ የሚያደርገው such as only making select group of part only doing assembly። ስራው ላይ ወይንም ያ ፕሮዳክቱ እንዴት ይሰራል የሚለው ላይ ነው ፎከስ የሚያደርገው ፋክተሪ ማለት ነው። እሺ ከዛ እዚህ ጋራ ደግሞ there are 3 main approach to the warehousing። warehouse በሶስት ሜይን ክፍሎች አሉት። የመጀመሪያው ስቶክ ኪፒንግ ዩኒት ስቶሬጅ። ይሄ ማለት ምን ማለት ነው? in the traditional approach ትራዲሽናል ወይንም የቀድሞ ወይንም የድሮ አፕሮች ነው ወይንም ይሄ ባህላዊ በምንለው ማለት ነው። all a given type of product is stored together። ስለዚህ የመጡትን በቅደም ተከተል ምን ያደርጋል? ፕሮዳክቶችን ስቶር ውስጥ ያከማቻል ማለት ነው። ያ ምን ይባላል? ስቶር ኪፒንግ ዩኒት ይባላል። የመጣውን እንዳለ ስቶሬጅ ስቶር ማድረግ ማለት ነው። ሁለተኛው ደግሞ ጆብ ሎት ስቶሬጅ ይባላል። ይሄ ደግሞ this approach is the different products related to the needs certain type of customer or related needs a particular job are stored together። የተለያዩ እቃዎችን አንድ ላይ ስናከማች ጆብ ሎት ስቶሬጅ እንላለን። These allow for efficient picking and packing operation but usually require more
storage space than the traditional secure storage approach። ይሄ ደግሞ ምን ይፈልጋል መሰላችሁ? more storage space ማለትም እቃው ክምችት ከዚህኛው ማለት ነው ከስቶክ ኪፒንግ ከምናከማችበት መጋዘኑ ሰፋ ማለት አለበት ጆብ ሎት ስቶሬጅ ላይ ማለት ነው። በሌላ በኩል ሶስተኛውና የመጨረሻው አፕሮች ደግሞ ክሮስ ዶኪንግ ይባላል። ክሮስ ዶኪንግ in this approach product is not actually warehousing a facility። ቅድም እንዳልኳችሁ ነው ይሄ just in time ብያችኋለሁ አይደለ? ቅድም ስለ ኢንቨንተሪ ስናወራ ይሄ just in time ነው። ላይክ እንትኑ ፕሮዳክቱ ሄዶ ያ ዌርሃውስ ውስጥ አይቀመጥም ወይንም ዌርሃውስ አይሰራለትም። እዛው አቅራቢዎቹ ጋር ይቀመጣል። ከዛን ቀጥታ ያንን ፕሮዳክት ወዲያው እያመጣን መሸጥ ብቻ ማለት ነው። ምንም እንትን ሳንል ምን ይላል ከዛ instead facility used house process track from supplier arrive unload large quantities in different product። ያው ብዙ ላርጅ ኳንቲቲዎችን አይጭንም ምንም እንትን የለበትም። ቀጥታ በቃ ዌርሃውስ አይገነባም። ላይክ እንደዛ ይጠቀማል ማለት ነው ክሮስ ዶኪንግ። the second one is የመጀመሪያው ምንድነው ብለናል? the supply chain drivers ፕሮዳክት ነው ብለናል። ፕሮዳክት ውስጥ ነው እያየን ያለነው። አሁን እያየን ያለነው ደግሞ ኢንቬንተሪ ነው። what is inventory? Inventory is spread through is supply chain and include everything from raw material to work in process to finished good. He held manufacturers, distributors and retailers in supply chain። ምንድነው ቅድም ብያችኋለሁ ኢንቬንተሪ ማለት እቃ ማለት ነው። በቃ ያ ሮ ማቴሪያል ከሮ ማቴሪያል ተነስቶ ሮ ማቴሪያል አንድ እዚህ ጋር ሶስት ፕሮሰሶች አሉ። ሮ ማቴሪያል ወርክ ኢን ፕሮሰስ ተብሎ አለ። WIP ምንላት በአካውንቲንግ ፈርስት ዋንን ከአካውንቲንግ ፋንዳሜንታል አካውንቲንግ ዋን ላይ ማለት ነው። WIP ወይንም ወርክ ኢን ፕሮሰስ። ይሄ ማለት ምንድነው? መጀመሪያ ሮ ማቴሪያል ማለት ያልተነካ ጥሬ እቃ ማለት ነው። ጥሬ እቃ አለ። ወርክ ኢን ፕሮሰስ ደግሞ ያንን ጥሬ እቃ ደግሞ አቅልጠን ሊሆን ይችላል፣ አዋህደን ሊሆን ይችላል፣ ፋብሪካችን ውስጥ እንሰራለን። ወዴት ነው የሚሄደው? ወደ ፊኒሽድ ጉድ። ፊኒሽድ ጉድ ማለት የመጨረሻው ታርጌት ኤሪያችን ማለት ነው። ወይንም መስራት የምንፈልገው እቃ አለ እዛ ጋር ከደረስ እስኪደርስ ድረስ ያለው ሂደት አለ። ይሄ ሂደት ደግሞ ወዴት ይሄዳል? ማኑፋክቸሪንግ ውስጥ ነው የሚሰራው። ከዛ ምን ይደረጋል? ፊኒሽ ጉድ ላይ ከደረሰ ማኑፋክቸሪንግ ውስጥ ሰርቶ ከተጠናቀቀ በኋላ ዲስትሪቢዩተሮች አሉ ወይንም ተረካቢዎች ማለት ነው። እነዛ ተረካቢ ከኛ ይረከቡና ደግሞ ለማን ለከስተመሮች ያከፋፍሉልናል ማለት ነው። ይሄ ሁሉ ሂደት በምን ውስጥ ይካሄዳል? በሰፕላይ ቼን ውስጥ የሚከናወን እቃው ስለሆነ የሚንቀሳቀሰው ያ ማቴሪያል ምን ይባላል? ኢንቬንተሪ ይባላል። ስለዚህ ኢንቬንተሪ እዚህ ጋር ሶስት ነገሮች አሉ። እነዚህ ሶስት ነገሮች በደንብ እናያቸዋለን። there are three basic decisions to make regarding creation and holding of inventory። ኢንቨንተሪን በእነዚህ ሶስት ዲሲዥን ሜኪንግ ክሬሽን እንፈጥራለን ማለት ነው ወይንም ማኔጅ ማድረግ እንችላለን። አንደኛ ሳይክል ኢንቬንተሪ። በእነዚህ ሶስት ሂደቶች ላይ ተንተርሰን ነው ዲሲዥን የምንሰጠው ወይንም ውሳኔ የምንሰጠው ስለ ኢንቬንተሪ ማኔጅ ማለት ነው። እንዴት ነው ኢንቬንተሪ ማኔጅ የምንችለው? ቢኮዝ የተለያዩ ኢንቬንተሪ አይነቶች አሉ። እነዚህን እንዴት ነው ለምሳሌ ሳይክል ኢንቬንተሪ የምንላቸው እነማን ናቸው? ሴፍቲ ኢንቬንተሪዎች እነማን ናቸው? ሲዝናል ኢንቬንተሪዎች እነማን ናቸው? ስለዚህ ሳይክል ኢንቬንተሪዎችን በሳይክል ኢንቬንተሪ ላይ ነው ዲሲዥን የምንሰጠው። ሴፍቲ ኢንቬንተሪዎች እንደዛ፣ ሲዝናል ኢንቬንተሪ። ሳይክል ኢንቬንተሪ ማለት this the amount of inventory needed safety demand product in the period between purchase of the product። ሳይክል ያደርጋል ይሽከረከራል ማለት ምንድነው? በቃ ከጊዜ በእንትን የለውም። ለምሳሌ ጨው እንውሰድና ማለት ነው ጨው ሁሌም ይፈለጋል። በፊትም የሚፈለግ ነው፣ አሁንም እንፈልገዋለን፣ ወደፊትም የምግብ ጨው በተለይ ማለት ነው። ያ የምግብ ጨው ምንድነው? ሁሌም ምግባችን ገበታችን ውስጥ የማይጠፋ ነገር ነው። ያን ሳይክል ኢንቬንተሪ እንላለን። በብዛት መያዝ እንችላለን። ለምሳሌ ይሄ አያሰጋንም፣ ምንም ስጋት የለብንም። ጨው ብትይዝ በብዛት ይሄ ጨው እንትን እስኪያልቅ ድረስ ወይንም 10 ኩንታል ያስክ ምን ኖርማሊ እንትኑ ከተበላሸብን ካልሆነ በቀር ወይንም ከስተመር አናጣበትም። ሳይክሊክ ኢንቬንተሪ ማለት ሁሌም ለምሳሌ ጨው ብቻም አይደለም፣ ልክ እንደ ጨው ያሉ ነገሮች ቡናም ሊሆን ይችላል። ይሄ በቃ እንትን የሌለው ሳይክል ያደርጋል፣ ሁሌ ተፈላጊነት አላቸው። ስለዚህ እንደፈለግን ላርጅሊ መያዝ እንችላለን። ይሄኛው ኢንቬንተሪ እንዴት ነው የምንይዘው? በብዛት መያዝ እንችላለን ሳይክል ኢንቬንተሪ ላይ።
ሁለተኛው ደግሞ ሴፍቲ ኢንቬንተሪ እንደ ስሙ ሴፍቲ ነው። ይሄ ደግሞ ምንድነው ለአንሰርቴኒቲ በጣም የተጋለጠ ኢንቬንተሪ ነው። ምንድነው ዲማንዱ አንደኛ ዲማንድ እንትን ፍላጎት ሊጠፋ ይችላል፣ ተቀያያሪ ነው። ሴፍቲ ኢንቬንተሪ ማለት ደግሞ ብዙም ጊዜ እንትኖችን ከሴፍቲ ጋር የተያያዘ ነው። ለምሳሌ እንትን መድኃኒቶች ሊሆኑ ይችላሉ። እነዛ መድኃኒቶች ኤክስፓየር ዴት አላቸው። ኤክስፓየር ዴታቸው ካለፈ በኋላ መሸጥ አንችልም፣ ብንሸጥም ወንጀል ነው። ስለዚህ በደንብ አንሰርቴኒቲ በደንብ በጥንቃቄ ነው የምንይዛቸው ማለት ነው። ሌላው ደግሞ ሲዝናል ኢንቬንተሪ የምንለው ነው። ሲዝናል ኢንቬንተሪ ማለት በአመት አንዴ የሚፈለጉ እንትኖች አሉ። ለምሳሌ ምርቃት ሰዓት ብዙ ጊዜ አበባ ሻጮችን ካያችሁ አበባ በቃ በዛ ሰዓት በጣም ይሸጥላቸዋል የምርቃት ጊዜ እና ልክ ሲዝናል ኢንቬንተሪ ማለት የሆነ ወቅትን ጠብቆ የሚመጣ የሆነ ሲዝናል የሆነ ማለት ነው እና በአንድ ወቅት ብቻ የሚሸጡ ከዛ በኋላ የሚጠፉ ማለት ነው። እነዛ ምን እንላቸዋለን? ሲዝናል ኢንቬንተሪ እንላቸዋለን። እነዚህን ደግሞ በጥንቃቄ ነው የሚያዙት። ልክ ምን ሰዓት ልበላችሁ፣ ለምሳሌ ያንን አበባዎች የምትይዟቸው በምርቃቱ ሰዓት ብቻ ነው። ከዛ በኋላ ብትይዙ ወይንም ያ አበባ ቢቀር እጃችሁ ላይ ኪሳራ ነው ማለት ነው። ምክንያቱም አመት ሙሉ ያንን አበባ ሳይበላሽ ማቆየት አትችሉም። ለዛ ኢንቬንተሪን በሶስቱ መንገድ ማኔጅ ማድረግ እንችላለን። ሌላኛው ደግሞ ሎኬሽን ወይንም ቦታው ማለት ነው። ፕሌስ የቱ ጋር ነው ሰፕላይ ቼናችንን ፋሲሊቲያችንን መትከል ያለብን ወይንም መስሪያ ኦርጋናይዜሽናችን የቱ ጋር መሆን አለበት። አንድ የስኳር ፋብሪካ ሸንኮራ ካለበት ምን ያህል መራቅ አለበት? ለምሳሌ ወንጂ ስኳር ፋብሪካን ብትወስዱ ለወንጂ የቀረበ ነው። ወንጂ እዛው ወንጂ ጋር ሸንኮራ ይመረታል። ከሸንኮራው በቅርብ ርቀት ነው መተከል ያለበት። ሩቅ ብትሆን የትራንስፖርቴሽን ወጪው ሃይሊ ይበዛል። ቢኮዝ ሰፕላይ ቼን ማለት ኔትወርክ ነው ብለናል። ይሄ ኔትወርክ አንደኛው ከተበላሸ ሙሉ በሙሉ ሌላውን ዳሜጅ አድርጎ ስለሚያልፍ በጥንቃቄ ሎኬሽን ማለት ፕሌሳችን ለዛ ለምናመርተው ነገር የቀረበ መሆን አለበት። ቢኮዝ ለምሳሌ ወስደክ ወንጂ ላይ ባትተክል አዲስ አበባ ወስዳችሁ ብትተክሉ እስከ አዲስ አበባ ከወንጂ እስከ አዲስ አበባ ያለው የትራንስፖርት ወጪ እናንተ ላይ ኪሳራ ሊያደርስ ይችላል። ስለዚህ የተሻለው ምርጡ ዲሲሽን የትኛው ነው? ወንጂ ጋራ ፋብሪካውን መትከል ሎኬሽናችንን ምርጥ ያደርገዋል ማለት ነው። ይሄው ሎኬሽን ኢዝ ሪፈርስ ጂኦግራፊካል ሲቲንግ ኦፍ ሰፕላይ ቼን ፋሲሊቲ። በቃ ይሄ ነው ዋናው አይዲያው። ብዙ ማውራት የለብኝም፣ አንብቡት። ሌላው ደግሞ አራተኛው ትራንስፖርቴሽን ነው። ትራንስፖርቴሽን ያው ከሎኬሽን ጋር ቅድም እንዳወራ ነው ይገናኛል። የትራንስፖርቴሽን ወጪያችንን የምንወስነው ከተቀመጠው እንትን ለምሳሌ የውጪ ከሆነ የምትጠቀሙት ኤር እና መርከቦችን ነው ልትጠቀሙ የምትችሉ። የሀገር ውስጥ ግን ከሆነ መኪናና ባቡር መጠቀም ትችላላችሁ። ሞሪሊ ደግሞ መኪና ነው ሀገር ውስጥ ሲሆን የምትጠቀሙት እና ያንን እስቲ ትንሽ ላንብብላችሁ። this refers the movement of everything from raw material to finished good between different facility in supply chain። ቅድምም ስለ ትራንስፖርቴሽን አውርቻለሁ። ብዙ አይነት እንትኖች አሉ። ለምሳሌ ከሰፕላየሩ ከራው ማቴሪያል ማለት ነው ከዛ ተነስቶ እስከ ኦርጋናይዜሽኑ ያለበት፣ ከኦርጋናይዜሽኑ እስከ ዌርሃውስ የሚገባበት፣ ዌርሃውስ ደግሞ ከዛ ወጥቶ ከዌርሃውስ ወጥቶ ወደ ዲስትሪቢዩቲቭ ሴንተር። እነዚህ ሁሉ ትራንስፖርቴሽን ወጪያችንን የሚመለከቱ ስላሉ እዚህ ውስጥ ደግሞ የጉምሩክ አለ ምናምን፣ ይሄ ሁሉ ትራንስፖርቴሽን ውስጥ ይካተታል። በስተመጨረሻም እዚህ ጋር ትንሽ 6 ዘ ቤዚክ ኦፍ ትራንስፖርቴሽኖችን እኒ 6 የተለያዩ ትራንስፖርቴሽኖች አሉ። አንደኛው ሺፕ የምንለው ወይንም ቬሪ ኮስት ኢፌክቲቭ ባት ኦልሶ ስሎወስት ሞድ ኦፍ ትራንስፖርቴሽን። ሺፕ ማለት መርከብ ማለት ነው። የመርከብ ጭነት። ይሄ የመርከብ ጭነት ምንድነው? ኢፊሸንት ነው፣ ኮስት ኢፊሸንት ነው። ወይንም በጣም የመጨረሻው ርካሽ ዋጋው የምንለው ወይንም ቅናሽ ዋጋ ያለው ቢሆንም ግን ደግሞ ስሎወስት ሞድ ነው። ቢኮዝ ነግሬያችኋለሁ መርከብና አውሮፕላን እንጠቀመው ከውጭ ሀገር ለሚመጡ እቃዎች ነው ብለናል። ከውጭ ደግሞ ከአውሮፕላን እና ከመርከብ ካወዳደራችሁት ያ አውሮፕላን ፍጥነት ይኖረዋል ማለት ነው። የአየር መንገድ ስንጠቀም የተሻለ ይኖረናል። ግን ደግሞ የአየር መንገድ ምንድነው
በጣም ፈጣንና የዚህ ተቃራኒ ነው። በጣም ፈጣንና ምንድነው ኮስቱ ደግሞ ሃይ ነው። በዛው ልክ የምናወጣው ወጪ ሃይ ነው ማለት ነው። ያውና ወተር ዌይ ይላል። በቃ ሌላው ደግሞ ሪል ዌይ የምንለው ሪል ዌይ ማለት ሁለተኛ ላይ ያለው የምድር ባቡር ማለት ነው። ባቡር ነው የምንጠቀመው። ይሄ ደግሞ ምንድነው ኮስት ኢፌክቲቭ በት ኖት ፍሌክሲብል። ፍሌክሲብል አይደሉም ግን ምንድናቸው ኮስታቸው ወይንም ዋጋቸው ተመጣጣኝ ነው። ግን ከእንትን አንፃር መጀመሪያው ሪልዌይ በጣም ቅናሽ ዋጋ አለው። ሁለተኛ ላይ ማለቴ ሪልዌይ ያልኩኝ ሺፕ ወይ ማለት ነው። ሺፒንግ የመጀመሪያው ኮስቱ በጣም ሎዌስት ነው። ከዛ በመቀጠል ደግሞ ሎዌስት እንትን ያለው ሪልዌይ ነው፣ ግን ፍሌክሲብል አይደለም። ሞር ለምሳሌ ባቡር ብትጠቀሙ ይሻላችኋል፣ መኪና ብትጠቀሙ የተሻለ እንትን ፍሌክሲቢሊቲ ይሰማችኋል። አንደኛ። ሁለተኛ ደግሞ እንትን የለም የባቡር ሀዲድ የለም። ባቡር ሀዲድ የለም ማለት ባቡሩም የለም ማለት ነው። ግን የመኪና አስፋልት ሞልቷል። ስለዚህ ኮስቱ የተሻለ ቢሆንም ፍሌክሲብል አይደለም። ቢኮዝ የመኪና ለምሳሌ በየገጠሩ መኪና መጠቀም ትችላላችሁ፣ መንገድ ባይወጣለት እንኳን የአስፋልት ባይኖር እንኳን ማለት ነው። ነገር ግን የባቡር ሀዲድ በሌለበት ባቡር የለም። ስለዚህ ኖት ፍሌክሲብል። ሌላው ደግሞ ሶስተኛው ፒፕላይን ማለት እንትን ነው። ይሄ ምን ልበላችሁ ፈሳሾች የሚያልፉበት ውሃ ሊሆን ይችላል፣ ጋዝ ሊሆን ይችላል፣ የተለያዩ እነዚህ ቤንዚን ሊሆን ይችላል። እነዚህ ቱቦዎች አሉ። በእነዛ ቱቦዎች አልፎ ነው እንትን የምለው። ይሄም የአንዱ የትራንስፖርቴሽን መንገድ ነው። ሌላ አራተኛው ደግሞ ትራክ ማለት መኪና ማለት ነው። እሱ ደግሞ ምንድነው ሪሌቲቭ ኩዊክ ኤንድ ቬሪ ፍሌክሲብል ነው። ከውጭ ሀገር አይሁን እንጂ አገር ውስጥ እስከሆነ ድረስ በደንብ ፍሌክሲብል ነው። መንገዶች አሉ፣ በደንብ መንቀሳቀስ ይቻላል፣ እንደፈለግን መንቀሳቀስ እንችላለን። ከዋጋ አንፃርም ደግሞ ሪሌቲቭ ነው እና ኪውክ ነው፣ ፈጣንም ነው። ሌላው ደግሞ ኤር ፕሌን ቅድም እንዳለው በጣም ቬሪ ፋስት ሞድ እንደ ትራንስፖርት እንደ ቬሪ ሪስፖንሲቭ በጣም ፈጣን ነው። ሁለተኛ ደግሞ ሪስፖንሲቭ ለምሳሌ ለሚበላሹ እቃ ለምሳሌ እንደ ኪኒኒ ሊሆን ይችላል፣ መድኃኒቶች ሜዲሲን እቃዎችን ከውጭ ሀገር የምናስመጣ ከሆነ ግዴታ ኤርላይን ነው የምንጠቀመው። ቢኮዝ በመርከብ 6 ወርና ከዛ በላይ የምትጠቀሙ ከሆነ መርከብ ከተጠቀማችሁ እቃው ይበላሻል። ማንኛውም የሚበላሽ እቃ ሲሆን ኤር ፕሌንን ለመጠቀም እንገደዳለን። ሞር ትራንስፖርቴሽን ኮርስ ስትወስዱ ታይቷላችሁ። የመጨረሻው ስድስተኛው ደግሞ በጣም ማታስተውሉት ነው። ኤሌክትሮኒክ ትራንስፖርት ተብሏል። ወይንም ይሄ ከስልካችን ኤክሰንደርም ሊሆን ይችላል፣ ዌብሳይቶች ሊሆኑ ይችላሉ፣ ቴሌግራም ሊሆን ይችላል። ይሄ ኤሌክትሮኒክ ትራንስፈር ፋይል ትራንስፈር ልናደርግ እንችላለን። ሙዚክ ቪዲዮዎችን ትራንስፈር ልናደርግ እንችላለን። ይሄ ምን ይባላል? ኤሌክትሮኒክ ወይንም ቴክኖሎጂካል ቤዝድ የሆነ የትራንስፖርት አይነት ነው ማለት ነው። የመጨረሻው የሰፕላይ ቼን ሞድ ኢንፎርሜሽን ነው። Information is the basic upon which to make decision regarding to other for supply chain drivers. Information ማለት ደግሞ ምን ማለት ነው? እነዚህ አሁን ያየናቸው ምን አይተናል? አራት እንትኖች አይተናል። ፕሮዳክሽን አይተናል፣ ኢንቬንተሪ አይተናል፣ ሎኬሽን አይተናል፣ ትራንስፖርቴሽን። እነዚህ አራት ድራይቨሮች አንድ ላይ ሲመጡ ምን ይሆናሉ? ኢንፎርሜሽን ይሆናሉ ማለት ነው። ከዛ ይሄ ኢንፎርሜሽን ላይ ሆነን ነው እንደ ሰፕላይ ቼን ማኔጅመንት ምንወስነው ወይንም ማናጀር ሆነን ምንወስነው ማለት ነው። እዚህ ጋራ የሚገርም እንትን አለ። ቆይ አንድ እንትን ታች ላይ የሚገርም ስዕል አሳያችኋለሁ። ይሄንን በደንብ አስረዳችኋለሁ። እዚህ ጋራ ስለ ትራንስፖርቴሽን ስለ ኢንፎርሜሽን ትንሽ ነካክቼ ልላፍላችሁ። ኢንፎርሜሽን used for two purpose is any supply chain። በማንኛውም ሰፕላይ ቼን ውስጥ ሁለት ፐርፐዝ አለው ኢንፎርሜሽን። አንደኛ coordinating daily activities ዴይሊ እያንዳንዱን አክቲቪቲዎች ኮኦርዲኔት ለማድረግ ለመቆጣጠር is related to the function of the other four supply chain drivers። እነዚህ አራት እነማን ናቸው? ፕሮዳክሽን፣ ኢንቨንተሪ፣ ሎኬሽን እና ትራንስፖርቴሽን። the company is supply chain use available data on product supply chain demand design and weekly production schedule, inventory levels, transportation route and stocking location። እነዚህ አራት ነገሮች ላይ ሆኖ ዴይሊ ምን ያደርጋል? ዴይሊ ወይንም ዊክሊ ኢንፎርሜሽኖችን ጋዘር አደረገ በኋላ
ወደ ዲሲሽን ይገባል ማለት ነው። ወደ ውሳኔ ይገባል። የትኛውን ልጠቀም፣ ቤቱ እንትን ልበል፣ ይሄንን ይወስናል። ሌላኛው ደግሞ ፎርካስቲንግ እንደ ፕላኒንግ ኢንፎርሜሽን የሚጠቅመው አንደኛ ምንድነው ዴይሊ አክቲቪቲዎችን ኮኦርዲኔት ለማድረግ ብለናል። ሁለተኛው ደግሞ ፎርካስቲንግ ወይንም የወደፊቱን ወይንም ፎርካስት ስናደርግ ፊውቸር ፕላን ስናደርግ እንዴት ነው ዲማንዳችን እነማን ናቸው፣ ምን ያክል ሊቆዩልን ይችላሉ እና እንዴት ነው እቃውን ኢንቨንተሪያችንን ማኔጅ ማድረግ የምንችለው፣ ይሄ ሁሉ ፎርካስት ይደረጋል በተገኘው ኢንፎርሜሽን ላይ። ይሄው አንቲሲፔት እንደ ሚት ፊቸር ዲማንድ ይላል። እነዚህ ሁለቱ ኢንፎርሜሽን አሁን እዚህ ጋር እቺ ሪስፖንስ ኤንድ ቨርሰስ ኤፊሺየንሲ የምትለዋ ማለት ነው። አምስቱን ያየናትን ከላይ ያየናቸውን በደንብ ግልጥልጥ ያደርጋሉ። ሞር እንድታይ ላቅርብላችሁ። አንደኛው ፕሮዳክሽን ነው። ፕሮዳክሽን ማለት ወይንም ምርቱ ማለት ነው። ዋት ሃው ኤንድ ዌን ቱ ፕሮዱስ፣ ለምን እንዴትና መቼ እናምርት ነው የመጀመሪያው ፕሮዳክሽን ላይ ዋናው ጽንሰ ሀሳቡ ፕሮዳክሽን ላይ። ሁለተኛው ደግሞ ኢንቨንተሪ ነው። ሃው ማች ቱ ሜክ ኤንድ ሃው ማች ቱ ስቶር፣ ምን ያክል እናምርት፣ ምን ያክል ደግሞ ስቶር እናድርግ። ይሄ ኢንቨንተሪ ዋና የሚገለጽበት ነው። ሶስተኛው ደግሞ ሎኬሽን ወይንም ቦታ፣ where the best to do what activity፣ የቱ ቦታ ላይ ምን እንስራ ብለን የተሻለው ቤስት መስሪያ ቦታችንን የምናይበት ወይንም ዲሲሽን የምንሰጥበት ነው ሎኬሽን። አራተኛው ትራንስፖርቴሽን። ትራንስፖርቴሽን ደግሞ how and when to move product፣ እንዴትና መቼ ፕሮዳክታችንን እናዘዋውር ወይንም ከአንድ ቦታ ወደ አንድ ቦታ እንላክ እንውሰድ የሚለውን ይነግረናል። በመጨረሻም ኢንፎርሜሽን አምስተኛ መሀል ላይ ያለችው ማለት ነው። ኢንፎርሜሽን ደግሞ ምንድናት? እነዚህ አራቱን ካያችሁ አራቱም ከኢንፎርሜሽን ጋር ኮኔክት ያደርጋሉ። ኮኔክት ያደርጉና ኢንፎርሜሽን ምንድነው? the basic for making this decision፣ እነዚህን አራቱን አይቶ ተነስቶ ካየ በኋላ ምን ያደርጋል? ዲሲሽን ይሰጣል፣ ውሳኔ ይሰጣል ማለት ነው። አንድ ሰፕላይ ቼን ድራይቨርስ ማለት ሞድ ኦፍ ሰፕላይ ቼን ማለትም ሞድ ኦፍ ሰፕላይ ቼን ማኔጅመንት ማለት ነው። ድራይቨርስ ኦፍ ሰፕላይ ቼን ማኔጅመንት ማለት ነው። በእነዚህ አራቱን አይተን ኢንፎርሜሽኑን አንድ ላይ ጋዘር ሆኖ ይሄን ይሰጣል ማለት ነው። በሌላ ቪዲዮ ደግሞ ዘ ኢንቮልቪንግ ኦፍ ስትራክቸር ሰፕላይ ቼን የሚለውን እናያለን። ለዛሬ ቴንኪዩ።